ሶፊያ ቀጥይ። አዲስ ዛሬ ተጠምቄያለሁ። ከ3 ወር ትምህርት በኋላ ያ እኔ ነበርኩ የላኩሽ መምህር ሰናይ ጋር። አዎ አንተ ነበርክ። ረሳሁሽ። መምህር ሰናይ ቅድም ነግረውኛል። እና ለውጡ እንዴት ነበረ ከተጠመቅሽ በኋላ? ከዛ በፊት የነበረው በጣም ይዞኛል። ሰላም ሆይ እንዴት አመሻችሁ? ሁላችሁም ከላይም ከታችም ያላችሁ ወንድሞችም እህቶችም ሰላም ብያለሁ። እንዴት አላችሁ? መስገነው እንዴት ነው? ኔትወርኳ አይ ቲንክ የሰራላት አይመስለኝም። ቅድም ነግረውኝ ነበረ አንደኛ ቷም ተጠምቃለች ብለው። መምህር ሰናይን ፎሎ አድርጓቸው። በርካታ እስልምና የሚመጡ ልጆችን እያስተማሩም ያሉ መምህራችን ናቸው። ብዙ ልጆች አሏቸው የሚያስተምሩት። የሚሉት ካለ እግዚአብሔር ያክብርልን። ፎያይን እንኳ ብዙ ምለው የለኝም፣ እንዲሁ ስላየኋችሁ ነው ብቅ ያልሁትና የሰማሁትን እኔም ዛሬ ነው። እህታችን ረሃመት ወደ ሀገር ቤት እንደገባች ቅሎ ሰዓት ሰምቼ ነበርና ያው ለ3 ወር ያላነሰ ነው ቆይታለች። ያው 3 ወር ሲባል ትምህርት የተማረችበት እንጂ እውነት ለመናገር ከፎይኔ ላከኝ ብለው ከመጡ እህቶች ውስጥ አንዷ ጠንካራዋ እህት ረሃመት ናት። ዛሬ የነበረችው ልጅ ማለት ነው። ሁልጊዜም ቢሆን እኔ እንኳን ባልኖር መምህራንን ጠቅሳ ወይም ጠርታ በቤቷ ትማር የነበረች እህት ናትና ከነዛ መካከል አይ ቲንክ ወደ በጣም ብዙ ልጆች ናቸው የመጡት፣ ግን ከነዛ ውስጥ ጠንካራ እህት ናት የዛሬዋ ማለት ነው። ባየዋት ልክ በጣም ደስ የምትል ጥሩ አቋም ያላት መንፈሳዊ ጽናት ያላት እህት ናትና ሌሎቻችሁም እንደዚሁ አበርቷቸው። አንተንም ደግሞ እግዚአብሔር በርታልን ወንድማችን። እፎይ ለብዙ ነፍሳት መዳን ምክንያት እየሆነ ነውና እግዚአብሔር አምላክ አንተንም ጽናቱን ይስጥልን። ወንድሞቻችን እህቶቻችን ከዚህም ከላይም ያላችሁ በተለይ የኮምፓራቲቭ ቲዮሎጂ ላይ የሚሰሩ ወንድሞችም እህቶችም እግዚአብሔር ጽናቱን ይስጥልን። እግዚአብሔር ለእናንተም ብርታቱን ይስጥልን። በርቱልን ነው ምለው። ብዙ ነገር እኔ እንኳን ያው ለመናገር አልፈልግምና እንግዲህ ስራችሁ ስለሚገልጸው በራሱ እግዚአብሔር ያክብርልኝ። በዚህ ይብቃኝ ለኔ። ያ በጣም እናመሰግናለን መምህር። አይ ቲንክ አመት ምናምን ሳይሆን አይቀርም ከኔ ጋርም ከተዋወቅን ይመስለኛል። ልጆች ሲመጡ ሳላቅማማ ስሰጣቸው ከሰጠውኝ እንደሚቀበሉኝ ተስፋ አድርጌ ነው። ብዙም ማልፈራው መምህር ናቸው። ብዙ ልጆችን ልክ የላቸዋለሁ እና ሳላቅማማ ምልከው ነው ወደ እሳቸው። ሌሎች ጋር ምልካቸው እንዳሉ ሁሉ እሳቸው ጋር እንሳለን እና ብዙም እንትን የሚሉ አይደሉም፣ የሚከብዱ መምህር አይደሉም ለማለት ነው። እና ፎሎ አድርጓቸው፣ ትምህርት መማር ፈልጉ። በተለይም ደግሞ ከክርስትና ወጣችሁ የነበራችሁ መማር መመለስ እየፈለጋችሁ መምህር መፈልጉ አናግሯቸው። ራመት መምህርሽን አስገብቼልሻለሁ። እኔ እንኳን ረስቼሽ ነበር፣ አንቺ እኔ እረሳለሁ ብዙ ሰው ጋር ስለምገናኝ። እሺ ኔትወርክ በጣም እያስቸገረኝ ነበረ። እንደምን አመሻችሁ ብያለሁ በድጋሚ እና ዛሬ ተጠምቄያለሁኝ። በጣም እግዚአብሔር ይመስገን። በመቀጠል መምህር ሰናይ ደከመኝ ሰለቸኝ ሳይሉ ብዙ ወንድሞች አሉ ለምጠይቃችሁ ጥያቄ ስትመልሱ ነበረ። እንዲሁም ደግሞ እዚህ ጋር ያስጠመቁኝ እንደ እህትም እናትም ሆነው እንትን ያሉኝ በጣም አመሰግናለሁ። እና እዚህ ከቤተሰብ ራቅ ብዬ ነው እና የተጠመቅኩት። ያው ወሬ አልችልም። በጣም ነው የማመሰግነው። እግዚአብሔር ለዚህ ቀን ያብቃችሁ። እንግዲህ ያ መከራ ይመጣል፣ ፈተና ይመጣል። ተመላለስ ብላለሁ። ብዙም ወሬ አልችልም። ያ ኑ በብርሃኑ ተመላለሱ። ትልቅ እኮ ነው። ብዙ ወሬ አያስፈልግም እኮ። ከዚህ የሚበልጥ አመት ቢመነዘር እኮ ማይጠገብ ቃል ነው። ኑ በብርሃኑ ተመላለሱ። ጨለማ ውስጥ ያላችሁ የተጋረደባችሁ እንዲገለጽላችሁ ኑ በብርሃኑ ተመላለሱ። እናንተ ጨለማ ውስጥ ያላችሁ አካላት ኑ ወደ ብርሃን። ክርስቶስ ብርሃን ስለሆነ ማለት ነው። እኔ የዓለም ብርሃን ነኝ ብሎ ስላለ ኑ ወደ ብርሃኑ
ከጨለማ ውጡ። ይሄ ትልቅ ነገር ነው። እናንተ የዓለም ብርሃን ናችሁ ተብለናል፣ እኛ ራሳችን ማለት ነው። ስለዚህ የዓለም ብርሃን የምንሆነው ያንን ብርሃን እዘን ለሰዎች ስናበራ ነው። ክርስቶስን እዘን ለክርስቶስ ያንን ብርሃን ስንገልጽ እኛም የዓለም ብርሃን መሆን እንችላለን ማለት ነው። ስለዚህ ትልቅ መልእክት ነው። በርቺ፣ በቤቱ ያጽናሽ። ብዙ መከራ፣ ብዙ ፈተና ይጠብቅሻል። ክርስቶስ እናያሽው። ክርስቶስን ስትሺ አልጋ በአልጋ ላይሆንልሽ ይችላል። ፈተናዎች፣ መከራዎች፣ ስደት ይገጥምሽ ይችላል። እስከ መጨረሻ ልትጸኝ ይገባሻል ማለት ነው። ልጠነክር ይገባሻል። መምህር ሰናይም በጣም እናመሰግናለን። በውስጥ ተምረው እዚህ ማይመጡ ተጠምቀው የሚነግሩኝ ብዙ አሉ። እንዲሁም ደግሞ እየተማሩ ያሉ ብዙ አሉ። ተምረው የሚያስጠመቋቸው ከዚህ በፊት ብዙ አሉ። በጣም እናመሰግናለን። እርስዎን በጤና በእድሜ ያቆየልን። ምትሉ ካለ ወደ ቶፒካችን እግዚአብሔር ያክብርልን። እፎይ ሁላችሁንም ከላይም ከታችም ያላችሁትን አመሰግናለሁ። እግዚአብሔር አምላክ ደግሞ የበለጠ ከዚህ እንድንበረታ ለእናንተም ለእኛም ብርታት እንዲሰጠን እግዚአብሔር ቅዱስ መልካም ፈቃድ ይሁን። እግዚአብሔር ያክብርልኝ። አይ ቲንክ ያው የትምህርት ሰዓትም ስለሚሆን አለያዝኔ በርቱልን። አይ ቲንክ እነ ታላቁ ወንድማችን ዲያቆን ታላቁም አሉ ቃል ስጋ ሆነም ያየሆነው ከላይም ከታችም ያላችሁት እና ሀቢብም አሉና በርቱልን። እግዚአብሔር ከእናንተ ጋር ይሆናለን። በምንታዘዘው የምንታዘዘውን ሁሉ ዘዙን፣ ችግር የለምና በርቱልን። እናንተ ጠንክሮ እግዚአብሔር ከሁላችን ጋር ይሁን። ደህና ደሩልኝ። ያለያዝ ሰዓት የትምህርት ሰዓትም ስለሆነ ሌሎችም እንዲማሩ በዚህ በቀኝን እግዚአብሔር ያክብርልኝ። ፎይ ሁላችሁንም ሰላም ብያለሁ። በዛው እሺ፣ እናመሰግናለን። ሶፊያ ቶፒኩ ነው። እንዴት ዋላችሁ? አመሰግናለሁ። ሰላም፣ እንዴት ነሽ? እግዚአብሔር ይመስገን አለን። መልእክት አለሽ? መልእክቴማ ትምህርትን በዚህ ቀጥል፣ በርታ፣ አይዞህ ነው ልልህ የምችል። አንተ ከዚህ በፊት ድሉን ስላላገኘው በርታ፣ አይዞህ። ያው እኛም እየጠነከርን ነው። እናመሰግናለን ስለምታስተምር፣ ትምህርትን እየሰማን ስለምንለወጥ እናመሰግናለን። ቀጥልበት፣ አይዞህ ነው ልል የምችለው። እህቴ ስለመጣች እጅግ በጣም ደስ ብሎኛል። አሜን። እሺ፣ በርቱ፣ በደንብ ተማሩ። ጠንካራ ማለት ያስፈልጋል። ልበረቱ ይገባል። ተጋገዙ። መከራ ፈተናም ቢመጣ ጠንከር ማለት ያስፈልጋል ማለት ነው። አይ እሺ፣ እሺ፣ ተቀብያለሁ። እሺ፣ እሺ። አይ ፎይ እንዴት ነው? ከታች ልሆን እኔ ፎይ በርቱ። እኔ ከታች ልከታተል ቦታ ለያዝ በርቱልን አለው ታች ነው። እሺ፣ እናመሰግናለን። ወደ ቶፒኩ መልሰው እንትና ታላቁ ፓራፍሬዝ አድርገው ቶፒኩ በአካላት ጉዳይ አይደለ እየተነጋገርን ያለ ነው። በዛ ጉዳይ መመለስ የሚችል ሰው ካለ ምናልባት ይችላል። ኦኬ፣ ኮኔክሽን ያዘ መሰለኝ። አልሰማም። ትሰማለህ አለኛ። ኦኬ፣ ስለዚህ ምንድነው እሱ እየተነጋገርንበት ያለ ነው። አላህ ጾታ አለው የለውም የሚል ነው። አካላትን እንደመጠጣ ይሆናል። አካላትን ካጸደቁ ጾታን ያጸድቃሉ አያጸድቁም የሚለውን ነው እንትን እያየን የነበረው ማለት ነው። ስለዚህ ከዚህ ጋር የተያያዘ እንዴት ነው እሱ የሚያደርጉት እንዴት ነው የሚሉት የሚለውን እየተማማርን ነው ማለት ነው። ሚስራም ከስንት ጊዜ በኋላ እናኝ ስታይ ነው የመጣሽዋ። መመረሽን ስታይ አስተባባሪ ነበርሽ እዛ። አሁን ተውሽ እንዴ? መማር አቆምሽ? ምን አልሽ? ሰማለሁ። እንዴት ናችሁ? አለሁ። ሰላም ክርስቶስ ይብዛላችሁ ሁላችሁ። እንዴት አዋሻችሁ? ደህና ናችሁ? አለሁ እኮ ከስር ሆንኩኝ እንጂ። ኦኬ፣
እየተማርሽ ነው? ኦኬ አይ ቲንክ ይደርባል። እንትና እንግዲህ ፓርቶችን ካጸደቃችሁ በኋላ ጾታን ማታጸድቁት ወይንም ደግሞ ጭንቅላት የሌለው እግር ማምለክስ ጤናማ ነው ወይ? አምላካችን ጭንቅላት የለውም እግር ነው ያለው ብላችሁ ስታመልኩ ምን እያልናችሁ ነው? ወገኖቻችን ሙስሊሞች ጭንቅላት የሌለው እግር እንዴት ነው የምታመልኩት ነው ጥያቄው። ይሄንን ምን አይነት አምላክ ብላችሁ ነው የምትገዙት? ምን አይነት አምላክ ብላችሁ እየተገዛችሁ ነው? ቢላል እንኳን ደህና መጣ። ቢላል ቢላል አይሰማም። አለውኝ እኔ ግን ለብረዙ የሚብሉኝ የገቡት ይሰማል እኮ እነሱ ጋር መሰለኝ። ያ ቢላል አለ ቢላል እንዴ መካሪ ላሱ አስገቡ። የሆነ ዝም ሲሉ ማይሰማ ይመስልሃል? የሆነ እንትን ያለ ይመስላል። ስለዚህ አላህ ጾታው ምንድን ነው? የአላህን ጾታ እየፈለግን ነው። የአላህን ጾታ የምንፈልግበት ምክንያት ደግሞ ሚስት ስለሚፈልግ ጾታው የተገኘ ይመስለኛል። ሚስት የሚፈልግ አካል እነሱ ደጋግመው እንደነገሩን ወንድ ነው። ሚስት ፈላጊ አካል ወንድ ነው ብለዋል። አንድ አባት ተሳሳቱ ብለው ስላሴ ጾታ አለው ብለዋል ብለው እንደዛ ያራገቡ እንደዛ የጮሁ ሰዎች የእነሱ አምላክ ጾታ ስላለው በባህሪው ከኛ ጋር ለማመሳሰል በቃ የሚመሳሰል ተገኘ ብለው ነበር ጮቤ የረገጡት። አላህ ስንት አካል እንዳለው አያውቁም። የተበታተነ እንደ ቅርጫ ቤት ስጋ የተከፋፈለ ይሁን አያውቁም። ድፍን ይሁን ክፍት ይሁን አያውቁም። ምክንያቱም የሚታይ ነገር ሎክ አይን ካፕቸር ሊያደርገው የሚችል ግራ ቀኝ ፊት ያለው ነገር ቦዲ ነው፣ ግዙፍ ነው፣ ግዝፈት ያለው ነገር ደግሞ ቦታ ሚይዝ ነው። ቦታ ሚይዝ ነገር በሙሉ ደግሞ ያለ ቦታ መኖር አይችልም። ያለ ቦታ ማይኖር ነገር በሙሉ ደግሞ ፍጡር ነው። አላህ የፓርቶች ስብስብ የሆነው አካል ያ የፓርቶቹ እያንዳንዱ የተነጣጠሉ የተለያዩ ሊታዩ የሚችሉ ናቸው። ለዛ ነው የቂያማ ቀን ባቱን ከሌላው አካል ለይተው ስለሚያውቁት ይሄ ባት ነው፣ ይሄ ወገብ ነው፣ ይሄ እጅ ነው ብለው ይለያሉ። ገነት ውስጥ ፊቱን ያዩታል። የመጀመሪያ ደግሞ ባቱን ያዩታል። ባቱ ከፊቱ ስለሚለይ ነው። እነኛ የተለያዩ አካላቶቹ ሊታዩ የሚችሉ ናቸው። ግራ ቀኝ ፊት ኋላ ያላቸው እይታ ራሱ ምን ይፈልጋል? እይታ ምን ይፈልጋል? ብርሃን ይፈልጋል። ኤክስተርናል የሆነ ብርሃን እሱ ላይ አርፎ ሪፍሌክት ማድረግ አለበት ልታየው እንዲገባ። ያ ቦዲ የሆነ ነገር ነው የምታየው። ግዙፍ የሆነ አካል ላይት ተቀብሎ ላይት ሪፍሌክት ሲያደርግ ታየዋለህ ያንን አካል። ላይት ሪፍሌክት የሚያደርግ ከሆነ ደግሞ እሱ ምንድን ነው ማለት ነው? ግዙፍ አካል ነው ማለት ነው። ካልሆነ ግን ሌላኛው አማራጭ ራሱ ላይት ፕሮዲስ ያደርጋል ማለት ነው። ላይት ያመርታል፣ ላይት ያወጣል። ብርሃን የሚረጭ ከሆነ ደግሞ ብርሃኑ የት ድረስ ነው የሚረጨው? የት ድረስ ነው የሚታየው? ኃይል ከውስጡ የሚወጣ የሚፈሰው ከሆነ ደግሞ ዲስኦርደር ያመጣል ማለት ነው። ተርሞዳይናሚክስ አንድን ህግ እሱ ላይ አፕላይ ታደርጋለህ፣ ወደ ፍጡርነት ይመጣል ማለት ነው። ስቴብል አይደለም። እይታውም ደግሞ እኩል አይሆንም ማለት ነው። ላይት ቀድሞ የደረሰበትና ላይት ያልደረሰበት ይመጣል ማለት ነው። ልክ እንደ ፀሐይ
ርቀቱ ከየቱ ጋር ሲሆን ነው በደንብ ብርሃኑ ላይናችን የሚመጥነው የሚለው እንትን አለው ማለት ነው። ስለዚህ በቦታና በታይም ውስጥ የሚገደብ ይሆናል ማለት ነው። ርቀትና እንትን ማተር የሚያደርገው ፈጣሪ ይሆናል ማለት ነው እንደ ፍጡር። ስለዚህ የምታመልኩት አካል ፍጡር ነው እያልናችሁ ነው። ያ የሚታየው ነገር ደግሞ የሚታይ እስከሆነ ድረስ ውስጡ ወይም ክፍተት ያለው ነው ወይንም ደግሞ ድፍን ነው። ሲነካ ወይም ኮንክሪት ነው ወይንም ስፖንጅ ነው። ሲነካ ወይም በጣም ጠንካራ ነው ወይንም ደግሞ እንደ ሶፍት ብጭርቅ ሚል ነው። እንደ ሶፍት ብጭርቅ ሚል የሚቀዳደር ከሆነ አላህ ሲነካ ግራ ቀኝ ፊት ኋላ ላይ ታች ካለው በቀላሉ ለአደጋ የተጋለጠ ስለሚሆን በቀላሉ አላህ ሊወገድ የሚችል ነው ማለት ነው። ውስጡ ክፍተት ካለው ደግሞ ያ ክፍተት ውስጥ የሆነ ነገር ሊገባበት የሚችል ነው ማለት ነው። አላህ ምንድን ነው? አላህ ምንድን ነው? እሱ ትመልሱ ትችላላችሁ? እንመልሱ ትችላላችሁ? እኛ አይ ቲንክ ቆይ አንዴ መጽሐፈ ቀሌምንጦስ አለ መጽሐፈ ቀሌምንጦስ ምዕራፍ 1 ላይ ቁጥር 10 ወይንም ቁጥር 15 አንድ ቼክ አድርግልኝ። መጽሐፈ ቀሌምንጦስ እና ውስጡ ምንድን ነው? ላዩ ምንድን ነው? አላህ ድፍን ነው? ክፍተት ነው? ቀዳዳ ነው? ሽንቁር ነው? ምክንያቱም ሊታይ የሚችል ነገር አይን ካፕቸር ሊያደርገው የሚችል ነገር ግራ ቀኝ ያለው ነገር ግዙፍ አካል ነው። ግዙፍ አካል ደግሞ አቤት እውቀት፣ አቤት እውቀት ነው። አላህ ሶፍትን አልክ? አላህ ይታያል። አቤት እውቀት፣ አቤት እውቀት ላሳያ። አላህ እጅ እግር አለው አይደል? ሰወረኝ ከዚህ አይነት እውቀት እኮ አላህ እጅ እግር አለው አይደል? ሰወረኝ። መልሳ አላህ በቂያማ ቀን የምታየው እጅ እግር አለው አይደል? በቂያማ ቀን የምታየው አላህ እጅ እግር አለው አይደል? እንደዚህ ትቀበላለህ? ችግር የለውም። አላህ ልታየው የምትችለው ቀኝ እጅ እግር አለው አይደለ? ቀኝና ግራ እጅ እንደዚህ እግር ባት አለው አይደለ? ሰላም በለው እጅ ካለው ሰላም ብየዋለሁ። ግን ስለሌለ ወረድክብኝ ወደ ሶፍት ነው ትላለህ። አላህን እኮ መልሳ አርጉመንቱ የኔ መሰለህ እንዲህ ደደም አይደለም። ደደም ሆነ ይችላል። ወይኔ እውቀት እኮ ራስ እንድትል አድርገህ እኮ ነው። አላህ ግርጃ አለው። ቆይ አዳምጣ፣ ፓኒክ አታድርግ። ችግር የለውም። ስድቡን ትደርስበታለህ። ስድብ አይደለም ወላሂ። እኔ ወረድክብኝ። አላህ ሶፍት ነው ትላለህ። ተረጋጋ ሀቢብ። የለም አላህ ሶፍት ነው ትላለህ እኮ። ተረጋጋ። ቆይ አርጉመንትን ያስቀመጥኩት እኔ አላህ ይታያል። ግራና ቀኝ አለው፣ ፊትና ኋላ አለው፣ እጅ አለው የሚታይ። ያ የሚታየው ግራ ቀኝ ያለው ፊት ኋላ ያለው ከሆነ ሲነካ ወይም ለስላሳ ነው ወይም ጠንካራ ነው። ኧረ ተረት ብላ ጀምር። ከነዚህ ይህንን እኮ ከአንተ ኢማም አሳይሃለሁ። አትልፋ። ይህንን ተተፍሲር አሳይሃለሁ። ለምን ትለፋለህ? ብዙ ለምን ትደክማለህ? ተፍሲር ላይ ያሳያለኝ። ተረጋጋ። ቆይ ተፍሲር ላይ ያሳያለሁ። ተፍሲር ላይ ስለማሳይ ተረጋጋና አዳምጥ። ቀሌምንጦስ ምዕራፍ 2000 መጨረሻ ላይ ሄዳ አዲስ ኪዳን እግዚአብሔር እጅ አለው ሲባል ሜታፎር ፕሊስ ተረጋጋ። ቆይ ስንት ነው የከፈትከው? 2000 ነው 2000 ጥሙ ወይንም ደግሞ 1980 እዚህ ላይ ቆይ እስቲ እዚህ ላይ ላውጣልህ መሰለኝ። እኔ ላውጣልህ። በቃ እንደ ዴቫ አለ። እስቲ ያውጣልኝ። እሺ እኔስ ስንት ነው የፈለግከው? ቦስ ንገረኝ። ቀሌምንጦስ ምዕራፍ 1 ቁጥር 10 ወይንም ቁጥር 15 ላይ። እሺ 15 እሺ ምዕራፍ 1 እሺ ኦኬ። ተፍሲርን አንዴ ክፈትልኝ። እሺ ሀቢብ ተፍሲር የሚለውን አንዴ ክፈትልኝ። ላሳየው ይሄንን አርጉመንቱን ያንተ ኢማም እንዳስቀመጠው ነው ያልኩት።
እቀበላለሁ፣ ችግር የለውም። አሁን ፊት ለፊት አድርግልኝ፣ ተፍሲር በልና ክፈተው። እኔም እነ ሶፊያን እከተላለሁ። ቆይ ተከታተል፣ ጠብቀኝ፣ ተረጋጋ። ከተቀበልክ እነ ሶፊያን እከተላቸዋለሁ። ፕሊስ ተረጋጋ። ተፍሲር 38 65ን አትቀበልም። ኧረ በእናትህ ቆይ ተረጋጋ። ኦኬ ቁጥር 10 ላይ ምን ይላል? እርሱ ከሁሉ ኦኬ አንዴ ዝቅ አድርገው። ቁጥር 10 ነው የፈለከው? እሺ ቆይ ቅዱስ ጴጥሮስ ለምስራቱ ነበርና ነው የሚጽ እሺ ቁጥር 11 እኔ ቁጥር 12 13 አድርገው። ይህንን ሁሉ ለመመርመሬ ነገርኩት። እርሱም በጣም ቁጥር 14 ሴጣን ከሰማይ እንዴት እንደወደቀ አይዞ መሐመድን አይዞ ባለው ተጨምቆ ከሄራ ዋሻ ውስጥ ሲወጣ ከድጃ ቀሚስ ውስጥ የተወሸቀውን። ኤኒዌይስ ከቁጥር 9 ጀምራችሁ እናንተ ሙሉ ታሪኩን በደንብ አንብቡት እንዲገባችሁ። እኔ ቁጥር 14 እና 15 ላንብብላችሁ። ስለ እግዚአብሔር ባህሪያት በደንብ የሚናገር ክፍል ነው። አንዴ ፕሊስ ሙታርክ ሴጣን ከሰማይ እንዴት እንደወደቀም እነግርሃለሁ። ልጄ ቀለሜንጦስ ሆይ ልብ ብለህ ተከታተለኝ። ከሁሉም በፊት እግዚአብሔር ይቀድማል። ለሙስሊሞች ከሁሉም በፊት የሚቀድመው ማን ነው? እንዴት ብልት ማጠብ፣ እንዴት ሽንት ቤት መግባት፣ እንዴት ወሲብ ማድረግ ነው። ለእኛ ግን መጽሐፋችን ምን ይላል? ከሁሉ በፊት ምን ይቀድማል ይለናል? ስለምን መማር ይቀድማል? ስለ እግዚአብሔር ማወቅ፣ ስለ እግዚአብሔር መማር ይቀድማል። ቆይ ተረጋጋ፣ ችግር የለውም። እንዳታምልክ። ለምን ትረበሻለህ? እግር አምላኪው ተረጋጋ። ረበሽ አይደለም። ኢየሱስ እኮ ወንድ ነው። እንደኔ ጀላለሁ። ለምን ታመልካለህ? እንደዚህ አይነት ብልግና የተማርክበት የሰለጠንክበት ስለሆነ ስፐርሙን በሚያፈሰው አላህ ከመቃብር ስለምትቀሰቀስ ተረጋጋ። ጭንቅላት የሌለው በቂያማ ቀን ሱረቱ አንቢያ 104 ላይ ተፍሲር ቁርጡቢ አላህ የወንድ ዘር ፈሳሹን ረጭቶ ነው ከመቃብር የሚቀሰቅስ ይላል። ኤኒዌይስ ልጄ ቀለሜንጦስ ሆይ ልብ ብለህ ተከታተለኝ አለ። ከሁሉ በፊት ምን ይቀድማል? እግዚአብሔር ይቀድማል። ሙስሊሞች ጋር ከሁሉ በፊት የሚቀድመው ስድብ ነው የሚቀድመው። ከዛ ስለ ብልት ማውራት ነው። ሽንት ቤት ስገባ በስንት ድንጋይ ቂጤን ልጥረግ፣ ምግብ ቤትኛው እጄ ልብላ፣ ሽንት ቤት ስወጣ እንዴት ልበል፣ ወሲብ ሳደርግ እንዴት ልበል፣ ስንት ላግባ፣ ፈተዋቸውን ሄዱና እዩ። ስለ አምላካቸው አይደለም። እኛ ጋር ከሁሉ በፊት እግዚአብሔር ነው የሚቀድመው። መማር ያለብህ ስለ እግዚአብሔር ነው። እሺ መጀመሪያ የለውም መጨረሻም የለውም። ልዕልናው ከሁሉ በላይ ነውና በህሊና ሊደረስበት አይችልም። ላይና ታች የለውም፣ ውስጥና ውጭም የለውም። አያችኋ? አሁን እኛ ጋር የጥያቄ አይመጣም። እግዚአብሔር መንፈስ ነው። እላይ የተንጠለጠለ ቆጥሬ ከሌሊቱ 1/3 ሸንከፍ ሸንከፍ እያለ ወደ ቅርቢቱ ሰማይ የሚመጣ አይደለም። የኛ ባት ብቻ የሆነ ጭንቅላት የሌለው ብለን አናመልክም። የሚታይ ግራ ቀኝ ያለው ከሆነ ደግሞ ውስጡ ክፍተት ወይን ይኖረዋል። ምን ይላል መጽሐፋችን? ግን የቱ ጋር ነበርኩ? ኦኬ መጀመሪያ የለውም መጨረሻም የለውም። ልዕልናው ከሁሉ በላይ ነው። በህሊና ሊደረስበት አይችልም። ላይና ታች የለውም፣ ውስጥና ውጭ የለውም። ከውጭ ቆዳ ከውስጥ ቀዳዳ የለውም። የኛ አምላክ አንተ የምታመልከው ያ ግዑዝ አካል የሚታይ እስከሆነ ድረስ ግራ ቀኝ ያለው እስከሆነ ድረስ ኤክስተርናል ኤንድ ኢንተርናል ፓርቶች አሉት። አመንክም አላመንክም የሚታይ እስከሆነ ድረስ ግራ ቀኝ ያለው አሁን ተደብቆ ያለው ነው ብለህ የምታመልከው ጣዖት ጭንቅላት ባይኖረውም ባቱ ኤክስተርናል ኤንድ ኢንተርናል ፓርቶች አሉት። ድምፅ ይሰማል እንዴ? ካንዴ አይን ካፕቸር ሊያደርገው የሚችለው ኤክስተርናል ኤንድ ኢንተርናል ፓርት ሲኖረው ነው። ካንዴ ስለዚህ እኛ ለአምላክ ፕሊስ ካንዴ ለአምላክ ኢንተርናል የውስጡ ቀዳዳ የሆነ ወይንም ድፍን የሆነ ብለን የምንሰጠው የለም። እርሱ መንፈስ ነው። እንደ ግዑዛን ውጩ እንደዚህ ውስጡ እንዲህ ተብሎ ሊነገርለት አይችልም። እርሱ ከሁሉ የቀደመ ሆኖ በዘላለም ነው፣ ዘላለም ነው፣ አይለይም፣ አይነገርም። እሱ
ከሁሉ በላይ ነው። በመለኮቱም ያለ ነው። ከፍጥረቱ ጋር ሆኖ ከሁሉ በላይ ነው። ከፍጥረቱ በታችም ይገኛል። ብርሃን ፈጠረ፣ እርሱ ብርሃን ነው። ጨለማ የማያገኘው ብርሃን ነው። ስለዚህ መጽሐፋችን ግልጽ ነው። እኛ የሆነ ቦታ ተንጠልጥሎ የሆነ ቦታ ያልኖረው የሆነ ተደብቆ ልክ እኔ የሆነ ቤት ውስጥ ስደበቅ ውጭ ላለሁት ሰው እንደማልታየው አላህ ተደብቆ እንዳለው አይደለም። የኛ አምላክ በሁሉ ቢኖርም በሁሉ ያለ ቢሆንም ነገሮች ሊያካብቡት ሊይዙት አይችሉም። እሱ መንፈስ ነው። እንደናንተ ጣዖታችሁ ጭንቅላት የሌለው እግር አይደለም የኛ የምናመልከው፣ ጭንቅላትና እግርን የፈጠረ ነው። ዘፍጥረት ምዕራፍ 1 ላይ ወደ መጨረሻ አካባቢ እግዚአብሔር ሁሉን ከፈጠረ በኋላ መልካም እንደፈጠረ መልካም እንደሆነ የፈጠራቸው ይናገራል መጽሐፍ ቅዱስ። እግዚአብሔር የፈጠራቸው ሁሉ መልካም ናቸው። ነገር ግን ጭንቅላት የሌለው ሁለት እግር ይሄ አስቀያሚ ፍጥረት ነው። መሐመድ የፈጠረው ነው። ጭንቅላት የሌለው ሁለት እግር ያለው ባት ያለው ታፋ የሌለው ይሄ በጣም አስቀያሚ ፍጥረት ነው። እግዚአብሔር በምድር በሰማይ የሚንቀሳቀሱትን ፈጠረ። ተንቀሳቃሾችን እግዚአብሔር ነው የፈጠረው። አላህ ይንቀሳቀሳል፣ ወደ ቅርቢቱ ሰማይ ይመጣል ይላሉ። ተንቀሳቃሾችን የፈጠረው ደግሞ እግዚአብሔር ነው። እርሱ የሄድበት ዘንድ እግር አያስፈልገውም፣ በሁሉ የሞላ ስለሆነ በላይ በታች በውርስ እዚህ ቦታ ብቻ ብለህ የምገድበው ስላልሆነ መንፈስ ነው፣ በሁሉ የሞላ ነው። ተንቀሳቃሾችን እግር የሚያስፈልጋቸው የሚጓዙትን ግን የፈጠረው እሱ ነው። እግዚአብሔር መሐመድን ፈጠረ፣ መሐመድ አላህን ፈጠረው። አስቀያሚ ፍጥረት ነው የፈጠረው መሐመድ ነው። ጭንቅላት የሌለው እግር ብቻ ማለት ነው። ቢላል እንኳን አስቀያሚ አይባልም። እሺ አንድ አዳምጠኝ ዝማ። እሺ አስቀያሚ አይባልም አልከኝ። ጭንቅላት የሌለው እግር እንዴት ቆንጆ ነው ትለዋለህ? አንተ የምታምንበት እምነት አንተ አዳምጠኛ እንዴ? አዳምጠኝ። አዳመጥኩ እኮ ረጅም ጊዜ አዳመጥኩኝ። አንድ አዳምጠኝሽ። ትህትና ካለ እውነትም አንተ ትህትና ካለ አንተ የምታምንበት እምነት ትክክል ነው ብለህ የምታስብ ከሆነ አንድ አዳምጠኝሽ። ተረጋግተህ አዳምጠኝ። በመጀመሪያ አትሻማኝ ሲያወራ። እኔም አልተሻማውም አልሻማም። በቀጣይነት ያንተ እምነትን ንገረኝ እስቲ። መጀመሪያ ሃይማኖትህ ምንድነው? በምንድን ነው የምታምነው? ከዛ የራሴን ንግግር እቀጥላለሁ። ንገረኝ እፎይ። አንተ ራስህን ነው የምጠይቀው። ምንድነው? እኔ እኮ ትመልሳለህ ብዬ ነበር ትመልሳለህ ብዬ ስጠብቅ የምታምንበት እምነትህ ምንድነው? አይ ትመልሳለህ ብዬ ስጠብቅ አኪዩዝ ስታደርገኝ ከቆየ በኋላ ፕሊስ ተረጋጋ እንዴ። የምታምንበት እምነትህ ምንድነው? ኔትወርክ ይዞኝ ነው በነገራችን ላይ። የምታምንበት እምነትህ ምንድነው? አካዳምጥ በይ። አሁን ዲፌንድ አድርጋለህ። አላህን ዲፌንድ ታደርጋለህ። የጠየኩትን ጥያቄ መልስልኝ መጀመሪያ። ጥያቄ ካለ አሁን እኮ ሲያነብልህ ነበረ ስንት ደቂቃ ሙሉ የሚያምንበትን ሲናገር ነበር እኮ። አንተን አይደለም ጀለስ፣ አንተን አይደለም የምጠይቀህ እፎይ ነው የምጠይቀህ። የገባህ ለመመለስ ነው ሲጀምር። ሁለተኛ ደግሞ እሱ የሚያምንበትን ሲያወራ ነበር። መመለስ ማስችል ከሆነ ዝም በል። ብቁ አይደለም እሱ ጥያቄ ለመመለስ። እሱ ብቁ አይደለም የኔን ጥያቄ እሱ ለመመለስ ብቁ አይደለም እሱ። ቢላል የአላህን ጾታ ለመለየት ፖለቲካ መስራት ያስፈልጋል እንዴ? እፎይ ምን አመነ ምን አላመነ አላህን ወንድ ሴት ያደርግልሃል? ስለ አላህ መናገር ሲያቅትህ ብቁ አይደለም ምናምን ምን አመጣው? እሺ አንተን ጠየቅኩ። ይኸውልህ አንተን ጠየቅኩ እፎይ። እኛ እዚህ ተቀመጥነው እኮ የእፎይን እምነት ለማወቅ ሳይሆን እፎይ አላህ ጾታ ወንድ ነው ወይስ ሴት ነው የሚለውን ልትመልስ ነው የገባው አይደል? ወንድማችን የገባበት ዓላማ አለ። ብራዘር አንተን አይደለም ነገር ይጠየቃል። እንዲህ ማለት ከብዶ ካል ማለት ነው። ቢላል ይሰማል? ቢላል አበሻ ይሰማኛል በደንብ። መልካም ኦኬ። አዎ ይሰማኛል። እሺ እምነቴ ልንገርህ። እሺ እምነቴ አካል ጎደሎ እንደዛ በቀጥታ ጠይቅ።
ጠይቀኝ አደረበኝ። እኔም በቀጥታ ልጠይቅህ በቀጥታ መልስልኝ እንደዚህ ማለት ነው። እኔ ማምነው አካል ጎዶሎ ያልሆነ ሁሉን የፈጠረ አካላቶችን የፈጠረ እሱን ነው ማመልከው። አሁን ያነበብኩት ስሙን ንገረኝ። እሱን ሳይሆን እሱን እሺ ፕሊስ አደረባ አሁን እንዳነበብኩልህ ለፈጣሪ የአካል ጎዶሎ ማንሰጥ በላይ ብቻ አለ በታች የለም ማይባል፣ በታች አለ በላይ የለም ማይባል፣ ሁሉን ያካበበ እንጂ የሚያካብበው ያሌለ፣ ይመጣል ይወጣል ይወርዳል በባህሪው ማይባልለት እርሱ ሁሉን ያስገኘ ሁሉን የፈጠረ እንጂ በባህሪው የማይታይ መንፈስ የሆነ አካላቶችን እነኚህ መውጫ መውረጃዎችን መንቀሳቀሻዎችን የሚንቀሳቀሱትን በሙሉ የፈጠረ እርሱ ነው ማመልከው። አንተስ የምታመልከው እኮ እሱ ሃይማኖት ምንድነው? እሺ እሱ ስሙ ማን ነው? ምንድነው? ፈጣሪክ አሁን ማን ነው? ፈጣሪክ ስሙን ንገረኝ። ስሙን እኮ አይገልጠውም እኮ። ቆይ ኩዚ ተረጋጋ። ስሙን ንገረኝ። ስሙን ንገረኝ። እሺ እንደዛ እንደሄድልህ ከፈለግ አንተ እኔን ባልኩት ትስማማለህ? እንደዚህ ነው ፈጣሪ መሆን ያለበት ወይ ብለህ ታምናለህ ወይስ አካል ጎዶሎ ነው የምታመልከው? አንተ ይኸውልህ በእንጨት ማመን ትችላለህ። እንጨቱ አንድ እንጨት አሁን ከብዙ እንጨት መርጠህ ይሄ እንጨት ለኔ ህይወት ይሰጠኛል ብለህ ማመነ መፍትሄ ነው። የመጨረሻ እድል ነው እየሰጠህ። አንዴ አዳምጠኝ። ጠየቅከኝ እኮ እየመለስኩልህ ነው። የምታመልከው አምላክ አካል ጎዶሎ ነው ወይንስ ሙሉ ነው? ለጠየቅኩ ጥያቄ አልመለስክልኝም። መጀመሪያ ያንተ እምነትን ንገረኝና ጠይቀኝ። ኦኬ አብዲ ማንዳ መጣ። አካል ጎዶሎ የምታመልኩ አካል ጎዶሎ የምናመልከው የአካል ፈጣሪ የምታመልክ ከሆነ ኖ ራስን ጥያቄ አልመለስክልኝም። ሃይማኖቴን መልስልኝና በቃ ሚታርግ በቃ ኤኒዌይስ አብዲ መቀጠል ትችላለህ። ማይክን አንሳው። ከእናንተ ጋር እንዴት መጫወት እንዳለብኝ እኮ ጥርሴን ነቅዬበታለሁ ወንድሜ ቢላል። ቶፒክ እንዴት ልታስቀይሩ ስትሞክሩ እኔ እንዴት መመለስ እንዳለብኝ አውቃለሁ። እኔ መሀይም አይደለሁም። እንደ መሐመድ እንዳለው መሀይም ናቸው እንዳለው መሀይም አይደለሁም። ርዕስ ልታስቀይር በሞከርክ ቁጥር እኔ እንዴት መመለስ እንዳለብኝ ጠንቅቄ ስለማቅ ነው። ይኸውልህ አንድ ነገር ልንገርህ። እሺ አላህን ታመልካለህ? መልሳ አላህን ታመልካለህ? አንድ ነገር ልንገርህ እፎይ ቴንኪው በቃ ከስሩት ባላህ ከተሸማቀቅ አካል ጎዶሎ መሆኑ ከገባህ በቂ ነው። ቶፒክ ለማስቀየር ብዙ ታርክ አልተሳካም። ኮንፊደንት ኖሮ ባላህ አመልካለሁ አላመልክም ማትል ከሆነ እሱ ከስርነት ትማራለህ ማለት ነው። ኤኒዌይስ አብዲ ወይንም ደግሞ ኩዚ ቀጥል እስኪ። ጣልቃ እየገባ ነበረ። ባላህ ታመልካለህ? አላህን ትከተላለህ? አትፈሩበት እንጂ አላህን አሸማቀቃችሁ እንደ አካል ጎዶሎ መሆኑ ኩዚ አብዱ ካሜራ ወጥቷል። ተጎኔ ቁጭ ብሎ እናውጋ። አብዱሻ እንዴት ነህ? መብራት ነው የሚያሳየን። አብዱ ኧረ ተው በእናትህ። እኔም ፀጉሬን እኮ እየነካካው ነው ከአንተ ለመመሳሰል። ና እንዴት ነህ? እንዲህ እየነካካ። እንዴት ናችሁ ቤተሰብ? ሁሉ ሰላም? ሁሉ አማን ነው? ሁሉ አማን። እንዴት ነው? አለን። አላህን ትከተላለህ? አላህ ሙሐመድ ያመጣውን አላህ ታምናለህ? ይህ አላህ ፈጣሪ ነው ብለህ ታምናለህ? ኦኬ አላህ
እጅ እግር አለው ብለህ ታምናለህ? ነው የለውም? ኧረ የለውም። እጅ እግር የለውም? አዎ የለውም። ኦኬ እሺ፣ ምንድነው እሱ? አላህ ጌታ ካዲቅ። መልካም። በቂያማ ቀን ይታያል አይታይም? ይታያል አይታይም? ልትዋሽ በሞከርክ ቁጥር እስልምናን እያፈረስክ ነው የምትሄደው። ቂያማ ይወርድብኝ፣ ችግር የለውም ይወርድብኛል። አንተም ላይ መውረዱ ስለማይቀር አላህ ላይ የሚወርዳል ገና። ኤኒዌይስ ያላ በቂያማ ቀን ታየዋለህ አታየውም? ስድቡ መልሳም ሲጋራም ነው መጨረሻ መልስ ስላላ መመለስ ስለማችል እንደዚህ ነው መልሱ። ተሸውደዋል። ይሄ ፎrum ሰብስቢያ ነው። ኧረ ተው አትታጠብብን እንዴ! ስማ ሽንት ቤት እየሸና ነው እንዴ? ሽንት ቤት ገብቶ እየሸና ነው የሚያወራው። ይሄ ብልግና እኮ ነው። ንጹህ ነን ይላል ደግሞ። ከመሐመድ አትሻል መቼም። መሐመድ ከማዳም ነው። እንደናንተ በወረቀት አናብስም እኛ። አይሽ በድንጋይ ነው የምታብሰው። እሷን እንኳን ተዋት። ድንጋዋን ረስተህ ነው አንተ መጀመሪያ ከኢቲን ታጠብ። አሁን ቢያስወልቀው ግማታ ምሽላት ግማታ ተው እባክህ፣ እሱን እንኳን ተው። በቂጥ በወረቀት ከመጥረግና 3 ኮብል ድንጋይ ተሸክመው ሽንት ቤት ከመግባት የቱ ይሻላል? ብልት በድንጋይ ሲፈትግ የምትወጥ ሰውዬ በወረቀት አንጠርግም ይላል። መሐመድ በቂጡን በድንጋይ ሲፈትግ ሚውት አታርገኝ። ተረጋጋ። ኤኒዌይስ ያው ተከፍቶልሃል እንደውም ይኸውልህ። እሺ የትኛው ነው? Whenever any one of you is required to use a stone for cleaning the private parts, he should use odd number of stones, 3, 5 or 7. ማናችሁም ፕራይቬት ፓርታችሁን ብልታችሁን ለማጽዳት በድንጋይ ስትፈልጉ ጎዶሎ ድንጋይ ተጠቀሙ። የተቀበሉት ናቸው። ጎዶሎ ድንጋይ ተጠቀሙ። 3 ድንጋይ፣ 5 ድንጋይ፣ 7 ድንጋይ 7 ድንጋይ ተሸክመ አሁን ሆቴል ስትገባ ምንድነው ብልታችንን ልንጠርግ ልናጥብ? ይስልምና ሶፍት አንጠቀምም ይላል። ከዛስ 7 ድንጋይ ተሸክመ ግባ። እዚህ አይነት ድንቁር ያለ አስተምሮት ውስጥ ተቀመጠ ስለ ንጽህና ስታወራ። ነብይ ደግሞ ሱናን አቢ ዳውድ 30:80 ላይ ቅማላም ነው፣ ቅማል ነበረው፣ ይቀማልለት ነበር። ኤኒዌይስ አሁን ቶፒኩ ላይ ግባ። አምላክ እግር ነው ጭንቅላት የለውም። ለምን የምትከተለው? እንደዛ መውጣቱ መሸሹ ያዋጣል። አብዲ ሰላም ለውላችሁ። ሰላም ብያለሁ። እንኳን ደህና መጣህ። እንዴት ናችሁ? ይመስገነው። ቶፒኩን ሰምተዋል? የምጠይቅ ጥያቄ አለኝ። ቶፒኩ ላይ ትመልሳለህ። ጥያቄ ትጠይቃለህ። ቀደም አልኩህ፣ ጥያቄ ትጠይቃለህ። አሁን ቶፒኩ ላይ ቅድሚያ ቶፒኩ ላይ ያ ስትልኝ አልገባኝም። መልካም። አላህ እጅ እግር አለው ብለህ ታምናለህ? ለሱም ይሆናል። ጭንቅላትስ? ለሱም ይሆናል። አንገትስ? ግን አይደለም መስል። አንገትስ? አንተ እኮ መጀመሪያ ስለዚህ መጠየቅ ሳይሆን ፕሊስ አንድ የመልስልኝ። እጅ እግር ለሱም ይሆናል፣ ጭንቅላት ለሱም ይሆናል። እኛን አይመስልም ነው ያልከኝ? የሰው መሳይ አንገት የለውም። እሺ ብልትስ? የሰው መሳይ እጅ የለውም። የሰው መሳይ እጅ የለውም። ብልትስ? ገባ? ገብቶኛል። ብልትስ? ብልት
ለወንድና ለሴት ማወላለድ የሚችሉ ሰዎች ብቻ ነው። አለቀ። ኦኬ። ስለዚህ ብልት አለው የለውም? አላህ ገደብ ሰጠን በላይ መናገር አንችልም። እዚህ ጋር ጭንቅላት አለው እሱ ነው ያልከው። ከየት አምጥተህ ነው? ገደብ አልፈህ እኮ ነው የተናገርከው እንጂ አላህ ጭንቅላት አለኝ ያለበት አለ። ያሳወቀን አክል ነው የምናውቀው እኛ። ፋይን አላህ ጭንቅላት አለው ለሱ የሆነ ስትል ልክ እግር አለኝ ወይም ደግሞ እጅ አለኝ እንዳለው አካል ማለት ፋይን እግርና ጭንቅላት አይምን ስታጸድቅ አለው ለሱ የሚሆን እጅም አለው። ብልት ግን አልናገርም እንዳልከው ጭንቅላት የት ቦታ ነው አለኝ ያለው? ከፈለክ ከሐዲስ ከፈለክ ከቁርአን ስጠኝ እስቲ። እግር እንዳለው ሁሉ እጅ እንዳለው ሁሉ ጭንቅላት አለኝ ወይንም አንገት አለኝ የማንንም የማይመስል ያለበትን አንድ ጥቅስ ስጠኝ። ለሱ መሆን ጭንቅላት አለው። አንድ ጥቅስ ስጠኝ፣ አንድ ብቻ። ለሱ መሆን እጅ አለው፣ ለሱ መሆን እግር አለው፣ ለሱ መሆን ጭንቅላት አለው። የቀደሙ ጭንቅላት የለውም። ጭንቅላት ሲቀር እግርና ባቶች አሉት ብሏል። ጭንቅላት ግን የለውም አለ የቀደሙ። አንተ ደግሞ ለሱ የሚሆን ጭንቅላትም አለው አንገትም አለው አልከን። አለ አይደለ? ማስረጃ ስጠን። በመጀመሪያ ተረጋጋ። እሺ። ሁለተኛ ደግሞ አንተውን ብዙ ፎሎወርስ እዚህ ጋር ስላለ ብዙ ህዝብ እዚህ ጋር ስላለ የኔ ንግግርን ተቃውምተህ አትወርውረኝ፣ ማይኬን አትይዘኝ። ሁለተኛ እኔ ተረጋግቼ እናገራለሁ። ብራዘር አከብራለሁ። ደግማ ፖለቲካ ለመስራት ለምን ትሞክራለህ? ደግማ ያስገባው እኮ እንድትመልስ ነው። ፖለቲካ ለመስራት አትጣር። የምን ፖለቲካ ነው የምሰራው? እያወራህ ማይኬን አትያዝ። እያወራህ እንደዚህ አታደርገኝ። ተረጋጋ። ማይክ ስትይዝባቸው ስላዩት ነው። አብዱ ማይክ ስትይዝባቸው ስላዩት ነው። ብራዘር በቤቴ እየሰደብከኝ እያዳመጥኩ እኮ ነው። ሪስፔክት አድርጌ፣ ምክንያቱም እኔ ክብር ስላለኝ ለሰዎች ካንተ በላይ በመጀመሪያ ማለት ካንተ በላይ ተሳዳቢ የለም። ቅማላማ አይባልም። እሺ እኔ ስላልነገርኩ ነው። ሐዲሱን ክፈተው። እሺ ያንተ እምነት ትክክለኛ ቢሆን ኖሮ ማለት ሱናን አቢዳው 3080 እንደ ክፈትልኝ። እኔ አይደለሁም ቅማላም ያልኩት ሐዲስህ ነው ቅማላም ነው ያለው። ትክክለኛ ቢሆን ኖሮ ማህይም ሙስታዛት ብሎ ነበር ቀደም። ኦኬ ማህይም ያልኩት እኔ አይደለሁም። ማህይም ያልኩትም ነብይህ ነው። ሳይ አልቡካሪ ላይ 1913 ላይ እኔም ተከታዮችም ማህይም ናቸው ያለው ሙሐመድ ነው። ይኸው ሐዲስ ሱናን አቢ ዳውድ 3080 ላይ ናሬትድ ዘይነብ እንደተረከችው she was picking lies from the head of the messenger of Allah ካላ መልእክተኛ ጭንቅላት ላይ ቅማል ትለቅም ነበር ይላል። ታዲያ እኔ ምን አጠፋው? ሐዲስህ ነው የው ነብይህን ቅማላም ያለው ያለው። እንግሊዘኛ አላውቅም። ቡሃሪ 1913 ላይ ደግሞ እኔም ተከታዮችም ማህይም ናቸው ያለ አንተ ነብይ ነው ያለው። ሐዲሱን አለመቀበል መፍትሄ ነው። ቁርአን ላይ ሰጣለው ከፈለክ የማህይማኖች እንትን እንደሆነ መሐመድ እሱ ማህይም እንደሆነ። ስለዚህ አስተምሮታችሁን አንድ ማወቅ አይደለም ያልኩት፣ አስተምሮታችሁን ያለው። ወደ ዋናው እንመለስና አላህ አንገትና ጭንቅላት አለው ብለሃል። ማስረጃ ስጠን። አሁን ከፈለክ ከሐዲስ ከፈለክ ከቁርአን ቀጥል። እድሉ ያንተ ነው። አውራ፣ ዝም አትበል። ለሱ መሆን አለው እኮ ማስረጃ ስጠና። የሰው ልጅ መሳይ እጅ የለውም። የፍጡራን መሳይ እግር የለውም። እሱ የሚመስል እጅና እግር አለው። ጭንቅላትና አንገት እንዳለው ግን ስጠኝ ነው እያልኩ ያለሁት። እኛ የምናምንበት ፈጣሪ ብለን ነው የምናምንበት። እኔ ለው ዘበኛም ብለህ እመንበት፣ አይመለከተኝም። እኔ የምታመልከው አላህ ብለህ ግን ሁለት እጅ አለው ብላችሁ ታምናላችሁ፣ አምስት ጣት አለው ብላችሁ ታምናላችሁ፣ ግራና ቀኝ እጅ አለው ብላችሁ ታምናላችሁ፣ እግር አለው ብላችሁ ታምናላችሁ፣ ባት አለው ብላችሁ ታምናላችሁ፣
ጭንቅላትና አንገት ግን እኔ እስከማውቀው ድረስ የቀደሙ ልጅ የለውም፣ ጭንቅላት የለውም፣ እግር አለው፣ ባት አለው፣ እጅ አለው ብሏል። አንተ መተህ ግን ጭንቅላትም ቢሆን አንገትም ቢሆን አለው እግር ብቻ አይደለም ብለህናል። ማስረጃ ስጠን እኮ ለሱ የሚሆን ጭንቅላት እንዳለው ስጠን። እሱ እኔ ባላቅም የሚያውቅ አለ በነገራችን ላይ ገባ። ያበጠው ጎማ ትንሽ ፈነዳል። እንግዲህ ቅድም አለው ሲለን የነበረው አሁን ደግሞ አንተ ለምሳሌ ስለራስህ እምነት ብልት ስለራስህ በሚሆን ደረጃ ሊኖረው ይችላል። የምታውቀውን አክል ነው እንደግሩ እንኳን አንድ አብዱ ቴት አለ ሰላም በያለሁ። እኔም ስለራሴ እምነት የሚያውቀውን አክል ነው የሚያወራው። ተው አንተ ማን ነው ተላኩ ምናምን የምትለው? ተው በአላህ ላይ እምነት ካላችሁ እናንተ እንደዚህ ቆሻሻ ሰው አይወጣም። እሺ ግማታም አይ የእስልምና ሱና አንደኛው ይሄ ነው። አንድ እምነት ካለው ሰው ይሄ ንግግር አይጠበቅም። እንዴት ፈጣሪ ያህል አላህ ብልት ቢኖር አንተን ይፈጥር አንዴ ግም አንተ እኮ ብልት የሰጠህ ወልደህ እንድትራራ አረሰደብሽ በእናት ወግድ ቅማላ ነብዩ መሰልባት ማላ ማለት ቀጥታ ነብዩ መሰልባት ተፍሲር አንዴ ክፈትልኝ። አልተፍሲር ላይ ግባና አልተፍሲርና አንዴ ክፈተው። እሺ እኔ ደግሞ ልጠይቅሽ ጥያቄ አለኝ። እኔ ተናገሩ ነው ግላችሁን ቀፋፊ አታርጉት። በስነ ስርዓት እውቀት ካለው ከነ ኢምራን ጋር ለመሸሽ ታብት ዝም ብለህ ተረጋጊ ፕሊስ። ሙፊደል መሐመድ ያቺ በህፃንነቱ ህፃኑና ዳዴ እያለች የተመኛት ነች አለ ሙፊደል የምትባል ስም ታምቢ ብለህ እዚህ መንደርተኛ ጋር አንዴ አልተፍሲርን ክፈትልኝ፣ አሳየኝ። አልተፍሲርን ክፈት ነው አረብኛው ላይ አድርግልኝ፣ እንትኑ ላይ አድርገው። ኦኬ አብዲ አልተፍሲር ዶት ኮም ያንኛውን ፊት ለፊት ለምን አታደርገው? እና አብዲ ፈልገህ ነው አብዱ ወይ? ስለዚህ ምንድን ነው እያልከን ያለው? አለው ነው የለውም ነው እያልከ ያለው? እሺ እኔ የምጠይቅ ጥያቄ ልጠይቅ። አለው ነው የለውም ነው እያልከ ያለው? ብልት አንድ ብቁ የሆነ መልስ ልመልስልህ። እሺ ቀጥል ቀጥል። ከሚያውቀው ሰው ጋር ላገናኘህ። እኔስ እስካሁን ድረስ ታገስንህ ይበቃሃል። በቃ ከስር ትሆንና ትማራለህ። ተማር፣ እሱ ነው የሚሻለው። ተማር ልጄ ብሏል ወገኖቻችን። መማሩ የተሻለ ነው። መማሩ የተሻለ ይሆናል ማለት ነው። ለእናንተ የሚያዋጣችሁ መማር ነው። አብዲ መከራ ናቸው እንዳለ ኢየሱስ ኤፉ ሰላም ነው መስገነው። አላህ ጅግር አለው ብለህ ከሚያምኑት ነህ አንተ የምታመልከው እግዚአብሔር እግር አለው ወይስ ብለህ አምናምን? የተጠየቀው መልስ። አላህ ጅግር አለው ብለህ ታምናለህ አታምንም ነው የተጠየቀው። መልስ እሱን። ጥያቄውን ትመልሳለህ ወይት ለምን ትይዛለህ? ጥያቄውን ትመልሳለህ። ኧረ እናትህ ትባዳ ሞይት አትያዝ። ከመሐመድ የተማረው ደህንን ነው። ከኡስታዞች የተማረው ሞይት አትያዝ። አንተ እኮ ምንም እውቀት ኖሮ አይደለም እዚህ ጋር ቁጭ ብለህ እውቀት ካለ ስንቶች አዋቂዎች አሉ። መከራከር ትችላለህ። ምን እንዳለ በቃ ይሄ መንፈስ እንዴት እንደተጠናወታቸው አጋንንት እንዴት እንደሚጫወትባቸው ከዚህ መረዳት ትችላላችሁ። በኢየሱስ ከትንሽ እስከ ትልቅ ብልግናና ስድብ አጋንንት አይምሯቸው እንዴት እንደተቆጣጠረው በኢየሱስ አንዳቸው እንኳን ጤነኛ ተቆጣጠረን የሚያስማ ሰው ከሆንክ በስነ ስርዓት እና ደግሞ የሃይማኖት መሪ ከሆንክ
እያወራሽ አትግቢ፣ ተረጋጊ። ቅድሚያ ስርዓት ቢባል ልመጂ። ሆቴል ቤት እንኳን አንተ እንደዚህ ምናምን እየተባለ አይገባም። በገንዘብሽ ምትጠቀም በስርዓት የሚያወራ ሰው ጋር ነው በስርዓት የሚወራው። አንተ ሲጀመር ለምን ሚዩት ትይዛለህ? እሺ አንተ ሲጀመር እድ ነክ እድ እኮ እዚህ ጋር ይቀመጣል። አንቺ ያው ተሳደቢ ነው የገባሽ እና ጉዳይ እኮ ማንም አይሰማም። ከመሸ ከስድብ ነው መልሱ። አዎ ስለዚህ ስለ እስልምና መልሳችሁ ስድብ ነው፣ ሌላ ነገር የላችሁም። ስለምታመልኪው ታውቂያለሽ? ስለምታመልኪው ነገር መመለስ ትችያለሽ ወይስ ስድብ ነው የምታውቂው? መላጣ ልጅ እኮ እንደዚህ ያወራል። አሁን ይሄንን በመሳደብሽ አላህ ደስ ይለዋል አለ። እዛ አርሽ ላይ ያለው ፍልቅ ይላል፣ ጭንቅላት የሌለው ደስ ይላል። ምክንያቱም ሰይጣን ስለሆነ በመሳደብ የሚደሰተው የሰይጣንኛ ስድብ የሰይጣን ነው ብለህ ነው ምናምን። ስለዚህ የምታመልኪው ጣዖት ነው፣ ሰይጣን ነው ማለት ነው። ይደሰት ስለሆነ አንተ ራስህ ሰይጣን ነህ። እኔማ ሰይጣን ከሆንኩ በደም ስርሽ ውስጥ የምዞር ነው። ምክንያቱም ነብይሽ ምን ብሏል? ሰይጣን በእያንዳንዱ ሙስሊም ውስጥ በደም ስር ውስጥ ይዞራል ብሎ ስላለ ደምሽ ውስጥ ነበር መሆነው። ሰይጣን ከሆንኩማ ኢየሱስ ምናምን አናውቅም። ኢየሱስ ሲጀመር ማን ነው? ቴንኪው ነባ። እግዚአብሔር እርዳሽ ድረስ ከእንደዚህ አይነት አጋንንታዊ ሂሳቤ ነፃ ያውጣችሁ። ሌላ ምንም አይደለም። ከስድብ ውጭ መልስ የላቸው። ስላላ ሲጠየቁ ስድብ ነው መልሳቸው። እንግዲህ ፈጣሪ እርዳችሁ። ሌላ ምን ይባላል? ምን ያግዛችሁ አይኖርም። ጸሎት እናደርግላችኋለን ከዚህ አጋንንታዊ ሂሳቤያችሁ ነፃ እንድትወጡ። በጣም ነው የሚገርመው። ግን በዚህ መጠን ሴጣን እንዴት እንደሚጫወትባቸው ማየት ብቻ በቂ ነው። ለሃይማኖታቸው ሊመልሱ የሚመጡት በስድብ ነው። እናትን እንዲህ ላድርግልህ፣ እንደዚህ ላድርግልህ፣ እፈልጥሃለሁ፣ ቆርጣለሁ፣ አርድሃለሁ። መንፈሳቸው እንዳለ የተረበሸ ጤናማ ያልሆነ ሴጣን ምናል ፕሮሰስ አድርጓቸው እንደሚጫወትባቸው ማየት ይቻላል። በጣም ከባድ እኮ ነው። በጣም አስቸጋሪ ነው። በጣም ከባድ ነገር ነው። በኢየሱስ ይሄ ከመሐመድ የተማሩት ነው። እስካሁን ድረስ የሰማችሁ ስድብ ያው መሐመድ ራሱ በአደብ አልሙፍረድ 90 ምን ብሎ ተናገረ? ዛኪር ሶሪ በጃህልያ ዘመን እንግዲህ ወደ ጣዖት አምልኮ አንድ ሰውን ቢጠራ ሰውዬው ምንም ጥፋት የለውም። ኦልሬዲ ጣዖት አምላኪ ነን፣ ኑ ከጨለማ ውጡ፣ ወደ ብርሃኑ ተመላለሱ ስላልናቸው ምን ብለህ ስደቧቸው አለ። በቢጫ የተቀለመበት ቃል ይታያቸዋል። የአባቱን እንዲነግስ ንገሩት። ይህንን በምሳሌያዊ አነጋገር አይደለም፣ በግልጽ ንገሩት። ምንም ሳደባብቁ እየገቡ ሲሳደቡ እነዚህ ሰዎች ሱና ነው። ይሄ የመሐመድ አስተምህሮ ነው። መሐመድ ነው ይህንን የተናገረው። ይህንን ያነበበ ሰው ጥፋተኛ ብላችሁ ልትወቅሱት ወይ ደግሞ ተሳዳቢ ልትሉት አትችሉም። ምክንያቱም ይህንን የሚያክል በግልጽ የነብያችሁን ስድብ ተሸክማችሁ ማለት ነው። ይህንን ሰውዬ ሲናገር ስድብ አይደለም ብላችሁ ይህን ያነበበው ሰውዬ ተሳዳቢ ነው ካላችሁ ችግሩ ያለው እናንተ ጋር ነው፣ እናንተ ጭንቅላት ላይ ነው ማለት ነው። አጋንንት ነው የሚጫወትባችሁ የሚባለው ከዚህ አንጻር እና ወደው አይደለም ለማለት ነው። እና በጸሎት አስቧቸው ክርስቲያኖች። ቢኒ እንኳን አመጣ ሄሎ ይናችሁ አላ ድምፅ ጮክ ማለት ነው። ተውፊክ እንኳን ደህና እፎይ እንኳን ሰላም ቆየ። ሰላም ነው መስጋና እንዴት ነህ? አለን አልሐምዱሊላህ። እኔ ብዙም የማወራው ነገር የለኝም። ሀሳብህ ጥሩ ነው፣ ተመችቶኛል። ግን መድረኩ ላይ ባትሰዳደቡ የተሻለ ነው። ግን መድረኩ ላይ ባትሰዳደቡና ባትዘላለፉ ጥሩ ነው። ሁለት ደግሞ ትንሽ ጥያቄ እኔ አንተን የተስተካከለ አድርገው፣ ሰዋዊ ጥያቄ አድርገው፣ መንፈሳዊ ጥያቄ አታርገው። መንፈሳዊ ነው እያወራን ያለ ነው። መንፈሳዊ ጥያቄ መንፈሳዊ ጥያቄ ከሆነ ደግሞ
ግለሰው ስም ሰው ጠርታችሁ ነው እንጂ ፈጣሪን እየዘለፋችሁ እየሰደባችሁ ተገቢ አይደለም። ቶፊቅ እግር ሰዋዊ ነው ወይስ መንፈሳዊ ነው? ይኸውልህ እግር ሲባል መንፈሳዊ ነው ወይስ ሰዋዊ ነው የምትረዳው? አንተ ቀድሞ ይሄን ፕሮግራም የጀመርከው ሰው አለ። ያ ሰው ያስረዳሃል። ከዛም በፊት በነብዩ ሰለላሁ ዐለይሂ ወሰለም እሳቸውን ሰድበህ ምናምን ተለያይታል። እንደዛ መሆን የለበትም። እፎይ አንተ አሁን በዚህ ጉዳይ ቶፊቅ አሁን እንኳን ደህና መጣ ብያለሁኝ። አላህ እጅ እግር አለው የለውም? አላህ እጅ እግር አለው። ምን አለ መሰለህ አንድ ሰው አንድን ፓርቲ የሚያውቀው አካልና ሁለተኛ ፓርቲ የሚያውቅ አካል አለ። የቀራ ሰውና ያልቀራ ሰው ቀርቶ የሚያስቀራ ሰውና የቀሩ ሰዎችን የሚያደምጥ ሰው አለ። ፕሊስ የምታመልከው አላህ በምታመልከው አላህ ይሆንብህ። እኔ አሁን አረካዋክ ቶፊቅ አድምጥ። እኔ አሁን የመጣው ለመሰለህ አንድ ነገር ልንገርህ። እባክህ ቶፊቅ ተው፣ አትሰዳደቡ። እሺ እየተማርክ ነው ከስር ነው ነው መመለስ አልፈለግም። ይኸውልህ ነብዩ ሰለላሁ ዐለይሂ ወሰለም ስማቸውንም አውሱ ችግር የለውም። ብድር መላሹ ስራው ራሱ ስራው ነው ስራ የሚከፍለው። ግን አላህ ነብዩ ሰለላሁ ዐለይሂ ወሰለም አታች እያደረጋችሁ እነሱን አትስደቡ። ምክንያቱም ለእናንተ ጥሩ አይደለም። እንትና ቶፊቅ ምን ብለን ሰደብናቸው? እስኪ ምን ብለን ተሳደብን? አንተ እኔ በተማርከው ያህል ባወቀው ያህል ለማወቅ ባፈለከው ያህል ልታስተምረው በፈለከው ያህል የሰው ያህል ልታስተምረው ወይም ልታሳምነው በፈለከው ያህል ስለነሱ የቀረቡ ፈትዋዎች አሉ። እነዛም ፈትዋ አንድ የሚያክሰው ልስጥህ እያለ ነው። ኧረ በእናትህ በቃ አሁን ወደ ቶፒኩ ግባ። እንዴ ምንድነው የምታለቅስበት? እሺ ወንድሜ ማልቀስ አይደለም ብቻ እኔ ጌት ቱ ፖይንት ፕሊዝ። ወደ ፖይንት ግባና አላህን አትሳደብ፣ አላህን አትሳደብ፣ አላህን አትሳደብ፣ አላህን አትሳደብ፣ ነብዩ ሰለላሁ ዐለይሂ ወሰለም አትሳደብ። አላህ በያዘው እግር ይሁንብህ። እግር አለው የለውም? ኧረ አውዚ ቢላሂ ሚነ ሸይጣን ረጂም። አላህን አትሳደብ። አላህ እግር አለው የለውም? ነብዩ ሰለላሁ ዐለይሂ ወሰለም አትሳደብ። አቅጣጫን አሳጋ። አላህ እግር አለው የለውም? ስድብ ነው ይሄ? ስድብ አይደለም፣ ያንተ ጥያቄ ነው። ጎበዝ። አላህ እግር አለው የለውም? የሚያውቅ አካል አለ፣ ያስረዳ። አንተ ታውቃለህ አታውቅም? እኔ አላውቅም። ቴንኪው ተሰሮና ተማር በቃ ደን። ስለዚህ የምታመልከው አካል ምን እንደሆነ ስላላወቅ ነው ስድብ የመሰለ። የምታመልከው አካል እግር ሁለት እግር አለው፣ ሁለት ባት አለው፣ ጭንቅላት ግን የለውም፣ አንገት የለውም፣ 5 ጣቶች፣ 2 እጆች አሉት፣ ትከሻ ግን የለውም፣ ደረት የለውም። ከሌሊቱ 1/3 ሁሌም ከአርሽ እየተነሳ ቅርቢቱ ሰማይ የሚመላለሰው ያ አላህ የምትለው ጭንቅላት የሌለው አንገት የሌለው እግር ነው። ይሄ ጭንቅላት የሌለው እግር የሚታይ የሚሄድ የሚመጣ የሚወጣ ስድብ ከመሰለ እምነትህ ነው፣ ስላላወቀው ነው። አየህ የቀደሙ ልጅ አሁን ምንም በራስ መተማመን ሆኖ አምላኬ ጭንቅላት የለውም እግር አለው ብሎ ነው የወጣው። እግር አለው ጭንቅላት ግን የለውም፣ በፍጹም ጭንቅላት የለውም። ብልትስ እሱን አላውቅም፣ ሊኖረውም ላይኖረውም ይችላል። እግር አለው ጭንቅላት ግን የለውም ማለት። የአንተ ኡስታዞች ደግሞ ከዚህ በፊት ያ ኡስታዝ እሱ የምትለው እግር አለው አለው በኮንፊደንስ ተናገረ። ባት አለው አለው። አንገትስ አላውቅም፣ አልተገለጸልንም። ሊኖረውም ላይኖረውም ይችላል። ጭንቅላትስ ሊኖረውም ላይኖረውም ይችላል፣ አልተገለጸም። ብልትስ ሊኖረውም ላይኖረውም አናውቅም። ታዲያ ነው የምታመልኩት ባትና እግር። ከዛ ስለ አምላክ ስታወራ እኛ ጋር ስትመጡ አፋችሁን ለመክፈት የምሞክሩበት ያ እግሩና ባቱ የተያያዘ የተገጣጠሙ ናቸው ወይንስ ለየብቻ የተቀመጡ? አናውቅም። ታዲያ ስንት አካል ነው የምታመልኩት? አንዱ እግር እዛ ጋ፣ አንዱ እግር እዛ ጋ፣ አንዱ ባት እዛ ጋ፣ አንዱ ተሆነ የተከፋፈለ ከሆነ ውስጡ ክፍተት ካለው ስንት ብላችሁ ነው የምታመልኩት? አናውቅም።
ተጀምሮ ያላለቀ ጣዖት እኮ ነው። ስዕል ገና ስትለማመዱ ራሱ የማትስሉት ስዕል ብዛት ስዕል ራሱ ጀምሩ። መሰረቱ ከጭንቅላት ነው የምትጀምሩት። አይን፣ እጅ፣ ጆሮ፣ ፊት እነኝን ጭንቅላትን አሳምራችሁ ነው ወደ ታች የምወርዱት። ከስር ጀምሮ እግር፣ ሁለት እግር ሰጣችሁ፣ ሁለት ባት ሰጣችሁ። ታፋ የለውም፣ ወገብ አለው፣ ሆድ የለውም። ደረትና አንገት ደግሞ የለውም። ሁለት እጅ ትሰጡትና ግራና ቀኝ 5 ጣቶች አሉት እጁ። ጭንቅላት የለውም። ምንድነው እሱ? ይሄ እኮ በጣም አስጠሊ አስቀያሚ የሆነ ስዕል ነው። እንደዚህ ብስሉ ራሱ እንኳን ፈጣሪ ነው ብላችሁ ለማሰብ ይሄንን ሆረር እኮ ነው ይመስል። ሆረር ራሱ እንደዚህ እንዴ! ቢያንስ ጭንቅላት አለው የሚያስፈራ ፊት ቢኖረውም ሆረር ራሱ ይህንን እንዴት ትከተላላችሁ አምላክ ብላችሁ? ይሄ ጤናማ አይደለም የምትከተሉት አምላክ። ከዛ ኢቭን ዘዳግም ምዕራፍ 23 ቁጥር 1 እና ዘውልቅ ምዕራፍ 17 አይ ቲንክ ዘውልቅ ምዕራፍ 17 ላይ ከቁጥር 14 ጀምሮ ወደ ቤተ መቅደስ እነኛ ለአገልግሎት እንኳን አገልጋይ ለመሆን እንኳን ገብቶ እንዲያገለግል እንኳን የማይፈቀድለት ነው አላ። ሆቴል እንኳን አስተናጋጅ ለመሆን ትጸየፈዋለህ። ጭንቅላት ከሌለው ጭንቅላት የሌለው አንገት የሌለው ሁለት እጅ ብቻ በሁለት በኩል በቀኝ በኩል ሁለት እጅ አለው፣ በግራ አንድ እጅ አለው። አንገት የሌለው ነገር ቢመጣብህ አይቀፍህም? ሆቴል ራሱ ብታየው ለመስተንግዶ ራሱ አይመረጥም። እንኳን አምላክ ብለህ ልትከተለው ቀርቶ ማለት ነው። እጁ እንደዚህ እያለ ሁለት ቀኝ እጅ አንድ ግራ እጅ፣ ከዛ እግር፣ አንገት የሌለው ጭንቅላት የሌለው ሲመጣብህ ማለት ነው። ይሄን አካል አምላክ ብለህ ስትከተለው ብነካው ኮንክሪት ነው ወይንስ ለስላሳ ነው አታውቀውም። ገና ገፋ አድርገህ ከጣልከው በቃ ተሰባብሮ ሊሞት ይችላል። ይሄ ዱቄት ሊሆን ይችላል። ሊተራሊ ዲስ ኢዝ ጣዖት። አይዶል ወርሺፕ አታርጉ፣ ጣዖት አታምልኩ። ይሄ ለፈጣሪ የሚገባ አይደለም። ጥራት ይገባውና ፈጣሪ እያልክ እንዲሁ በማሽሞንሞን የያዛችሁት አስተምሮ ሲገለጥ እውነቱ ሲታይ እንዲህ ነው። ከፈት ሲደረግ አስተምሮቱ የምታመልኩት ግዑዝ ነው። ያ ከግዑዝም ደግሞ ሲቀፍ ማለት ነው። ይሄንን በማየት ገነት እንደሰታለን። ሃው 5 ጣት ሁለት እጅ ግራና ሁለት ቀኝ እጅ ያለው አንድ ግራ እጅ ያለው 5 ጣት እጁ ላይ ያለ ባትና እግር ጭንቅላት የሌለው ምንድን ነው የሚያስደስተው? ይሄ ይቀፋል። ሲመጣብህ ትሽሸዋለህ ጭራሽ። ከዛ በገነት አዚደኩም እያለ ያስተናግዳል። ሰማዕት ለሆኑት ሴቶች ያቀርባል። 72 ሚላለ አክቹዋሊ ከዛ በላይ ነው። ምንድን ነው አንተ? የገነት ሰዎች ዛሬ በምንም ቢዚ አይሆኑም፣ በድንግል በማፍረስ ነው ቢዚ የሚሆኑት። እረፍት አልባ የሆነ ዲፍላወር ያደርጋል ሴቶችን ወንዱ። ከዛ አላህ ደግሞ እሱን እንትን ይመልሳል። አካል ጎዶሎ ሲያስተናግድ ራሱ ይቀፋል እኮ። ታታለች እሷን ሸፍናታል። ደግሞ ገለጥ አድርጎ ሲያያት ነው። አላህን በምንድን ነው የምታውቁት ሲባሉ በቂያማ ቀን በባቱ ይላሉ። ጭንቅላት ከሌለው በምን ይወቁ? ካዳ ያችን ባት በማሳየት ነው የሚያውቁት። ባቱን ያሳያል። ያለችው አካል ያችን ባት ስለሆነች
መታወቂያ አንቱ ብትባሉ እናንተ መታወቂያ የምታሳዩት ጆሮአችሁ ገብቶ ፊታችሁ ገብቶ ጭንቅላታችሁ ነው። አላህ ጭንቅላት ስለሌለው የሚታወቀው የሚለየው በቂያማ ቀን በምኑ ነው የሚያውቁት ሙስሊሞቹ? በባቱ። አሁን ሲገቡ ሲመጡ ኡስታዞቹም ሲጠየቁ የሚመልሱትን ስሙ። አላህ እግር አለው? በኮንፊደንስ አዎ አለው። ባት አለው? አዎ አለው። ጭንቅላትስ? አላህን በምድር የምታውቁት በቂያማ ቀንስ? በእግሩ በባቱ። ሌላ የለማ። ፓስፖርት ስታወጡ መታወቂያችሁ ላይ የሚወጣው ምንድን ነው? ከዚህ በላይ ነው። ይሄ ነው ሰዎች የሚገልጸው በደንብ። እግራችሁ አይደለም፣ ባታችሁ አይደለም። አላህ ግን ይሄ ስለሌለው የሚታወቀው በቂያማ ቀንም በባቱ ነው። አምልኮተ ባት ይባላል። ይሄ ጤናማ አይደለም ወገኖቼ። ውጡ ከእንደዚህ አይነት አምልኮት ውስጥ ውጡ። ከምሬ ነው። ምትሉበት አለ? ምትሉት አለ? ጥያቄ አላችሁ ወይንም? ያ ትክክል ነው። ይሄ ግልጽ ነው። ግን ብዙ ጊዜ ሙስሊሞች የአላህን አካላት አይቆጥሩትም እና አያውቁትም። ስንት እንደሆነ አያውቁትም። አላህ በምንነቱ በማንነቱ አንድ ነው ከማለት ውጭ ምንድን ነው አንድ ቆጥረው ነው እነዚህን ሁላ ዲፋይን ያደርጉ። ግን ሞክ ያደርጋሉ ክርስቲያኖች ጋር። እንዴት ራሱን አምላክ በሶስት አካል ይገልጣል? አንድ ሲደመር አንድ እኩል ይሆናል። አንድ እንዴት ይሆናል? እኛም እንደዛ እንላለን። እናንተ ያው የተጫነባችሁን ብቻ ይዛችሁ ስለመመጡ ነው እንጂ እኛ በመለኮት እግዚአብሔር የሚቆጠር ሲጀመር እግዚአብሔር የሚቆጠር ነው በቁጥር የሚገለጽ ነው ብለን አናምንም። ሲቀጥል ደግሞ በመለኮት አንድ ነው። በአገዛዝ ይህን ስልጣን ይህን ዓለም በመፍጠር በማስገኘት አንድ ነው። ያ አንዱ አምላክ ራሱን በሶስት አካል ገለጠ። ስለዚህ አንድ ሲደመር አንድ እኩል ይሆናል ሶስት የምትሉት አንድ የምትሉት ሂሳብ ተሳስታችኋል። ሶስት ነው። እግዚአብሔር ራሱን ደግሞ በሶስት አካል ስለገለጠ በሂሳብ ቀመር ብትመጡም ሶስት አካል ነው የምንለው። ስለዚህ ሶስት ነው ሂሳቡ ማለት ነው። አንድ ሲባዛ አንድ ደግሞ ብታረጉት በመለኮቱ አንድ ነውና አንድ ነው። ኦኬ በሂሳብ ቀመርም። አላህ ግን እጁ እዚህ ጋር ነው አንድ ደምሩልኝ፣ እግሩ እዛ ጋር ነው ሁለት፣ ጭንቅላት የለውም ባቱ ቂጡ፣ እነዚህን ስንሰባስባቸው 16 20 ይሆናሉ። ኦኬ 16 እነዚህን ሁሉ ስንደምራቸው እንዴት ነው አንድ ነው የሚሆነው? አላህ በሂሳብ ካልኩሌሽን እስኪ ወደ እናንተ እናዙረውና ሰርታችሁ አሳዩን እስኪ። አዘርዋይስ አለስ ልክ እንደኛ የተደመረ ውጤት መሆን አለበት። ኦኬ እኔ አሁን የእጄ የእግሬ የአይኔ የአፍንጫዬ የጣቶቼ የምኖቼ ውጤት ነኝ። እነዚህን ሁሉ ተደምረው አንድ ነው የምሆነው። በእንደዚህ አይነት ሴንስ አንድ ካላረጋችሁት በስተቀር እንዴት ነው በሂሳብ ቀመርስ የሚመጣላችሁ? ስለዚህ በምንኛውም መንገድ ብትሄዱ እስልምና ገደል ላይ ያለ ነው። ስለዚህ ሙስሊሞች ሁል ጊዜ የሆነ ከመተቸት በፊት እስኪ የኛን እምነት እወቁ፣ የራሳችሁን እወቁት፣ ቁርአናችሁን እወቁት፣ ምን እየተናገሩ ነው የሚለው መረዳት ያስፈልጋል። እኛ ራሱን እግዚአብሔር በሶስት አካል ተገለጠ ለኛ በሚገባ ልንረዳው በምንችለው ለሰው ነውና እንዲገባን በሚገባ መልኩ ተገለጠልን። ምንድነው ችግሩ? የእናንተ ግን በማንነቱ ኦኬ ክርስቶስ በስጋ ተገልጦ እየተቃወማችሁ በማንነቱ በምንነቱ አላህ እግር አለው ብለህ እያመንክ ያንን ደግሞ ገጣጥመህ አንድ ነው እያልከኝ እንዴት ነው ልትቃወመኝ የምትችለው? ሊትራሊ ጣዖት እያመለክ ነው። እኔና አላህ በምን እንለያለን? አላህ ከአርሽ በላይ ነው። ከአርሽ በላይ ያለው አላህ የምትለው እግሩን ነው አይደለ? እግሩ፣ እጁ፣ ጣቱ ሁሉም ከአርሽ በላይ ነው። እኔም ያለሁበት ቦታ ነኝ ያለሁት። አላህም ከአርሹ በታች መገኘት አይችልም። እኔም ካለሁበት ቦታ ውጭ ሌላ ቦታ ላይ ልገኝ አልችልም። አንተ ያለህበት ፎይ ያለበት ወይ ሌሎች ያሉበት 2000 ምናምን ሰዎች ያሉበት ቦታ የመገኘት ብቃት የለኝም ፍጡር ስለሆንኩ። አላህም ልክ እንደዛ ነው። እንደኔ በእውቀቱ ትላላችሁ እኔ የት እንዳለፈ ይላቅ እችላለሁ። ይሄ ማወቅ ምንም ስለ እውቀት አይደለም እና የምናወራው። መገኘት ግን አይችልም በማንነቱ። የኛ አምላክ ግን መንፈስ ነው። አያ አት ዘ ሴም ታይም አንተ ባለበት እዚህ ጋር 2000 ሰዎች አሉ። ዓለምም ኤቭሪዌር ፍጥረታቱ በሙሉ ባለበት እግዚአብሔር አለ። ይሄ ነው ትልቁ ልዩነቱ። ጣዖትና ፈጣሪ የምንለየው በዚህ ነው። አንደኛ ትልቁ መሰረቱ ኦኬ። ስለዚህ የእናንተ አምላክ አላህ ማንንም አይመስልም ስትል ራሱ ያሳፍራል። ቢያንስ ሁሉ ቦታ ባለመገኘት እኔን መስሏል። እና እየገባችሁ ግን አይመስለኝም። ብቻ ሙስሊሞች ትንሽ ማገዶ ይፈጃሉ። እግዚአብሔር ይርዳችሁ በጸሎት ጭምር ነው። እና እናመሰግናለን። ቦስ ቢኒ ሀሳብ ካለ ቀጥል።
እንግዲህ እንደዚህ ነው እንደተማማር ነው። ዋብዮች እንግዲህ አንድ አባት ተሳሳቱ በሚል ከነሱ ጣዖት ጋር የኛ የሚመሳሰል መስሏቸው ሰሞኑን ተደሳስተው እንዲሁም ደግሞ የሐሰት ፖለቲካም እየሰሩ ነበረ። ከኛ ጋር ተመሳሰለልን። ያኔ በውይይቱ ተቀብረው የነበረ ስለነበረ ከውይይቱ በኋላ ራሱ ለወራት የዘለቀ ኃይለኛ ጠብ አስነስቶባቸው ነበር። እና ያንን አሁን የሆነ ያገገሙ መስሏቸው ደስ ብሏቸው እኛ ጋር እንደዛ እንደነሱ ደባብቀን ሸፋፍነን ወይንም ደግሞ አንዱ እንደዚህ እንትን እየተባባል የምንቀጥል መስሏቸው በቃ እነሱ ጋር እኮ ተገኘ እንደዚህ ያሉ ምናምን ነገር ነው። በምንም ተአምር የለም። እኛ ጋር ደስታችሁን ውሃ ከልሰንበት ለወራት ያለቀሳችሁበት ዲቤት ከመስጊድ እስከ ቴሌቪዥን ፕሮግራሞቻችሁ እስከ ስንት ብትንትናችሁን ያወጣው ውይይት መቼም ሰርቫይቭ አታደርጉም። ከዛ ሰርቫይቭ አታደርጉም። በስተት የተናገሩ አንድ አባት ነበሩ፣ ይቅርታ ጠየቁ። ዳሴት አስተምሮታችን እኛ ወጥ በሆነ አስቀድሞ አባቶች መጽሐፍቶችን ከፍተን ማሳየት ስለምንችል ማለት ነው። በጣም ነው የተበሳጩት። አሁን አባታችን ይቅርታ በመጠየቃቸው በስተት ያንን ማለታቸው በጣም አናዷቸዋል፣ በጣም አበሳጭቷቸዋል። ይህ ነው ንጽጽሩን ጠንቅቀን እናውቀዋለን። እናንተን ፖለቲካ ጠንቅቀን እናውቀዋለን፣ እንበላችኋለን። አካሄዳችሁ ምን እንደሆነ ጠንቅቀን እናውቃለን። እኛ ላይ እንደማትይዙብን እናውቃለን። የእናንተን አካሄድ ምን እንደሆነ እንዴት እንደሆነ ማያውቁትን የእነሱን ንግግር ቆራጣችሁ ታመጣላችሁ። እኛ ላይ ቆራጣችሁን ፖለቲካ አሰሩ። አሁን ላይ አንመቻችሁ፣ ለፖለቲካ አታገኙብን። እንደናንተ ጭንቅላት የሌለው አንገት የሌለው እግር ብቻ አናመልክም። ከእናንተ ጣዖት ጋር እንደው የሚመሳሰል እንደዚህ ሊሆንልን ነው ብላችሁ አስባችሁ ተደሳስታችሁ ነበር? ኔቨር